በደቡብ ወሎ የተሰማው የውጊያ ሁኔታ ምን ይመስላል? ያለውስ አጠቃላይ ነባራዊ ሁኔታም እንዴት ይገለጻል የሚለውን ለእናንተ የምናቀርብላችሁ ይሆናል። ሌሎች መረጃዎች አሉን። ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ላይክ በማድረግ መከታተል ጀምሩ። በቅድሚያ በደቡብ ወሎ አካባቢዎች በተለያዩ አካባቢዎች በተለይም በደላንታና በተንታ አካባቢዎች የነበሩትን ሁኔታዎች ለእናንተ ስናቀርብ ነበረ ከሰሞኑ። በዛሬው ዕለት እንግዲህ የተሰማው በዛ አካባቢ ውጊያ መነሳቱን ነው። በትላንትናው ዕለት እንግዲህ ከፋኖ ታጣቂዎች ጋር በጋራ የሚንቀሳቀሱት የአርሚ 31 ኃይሎች በአካባቢው ላይ ከሚገኘው የመንግስት የጸጥታ ኃይል ጋር ውጊያ መፈጸማቸውን ዘግበን ነበረ። ከዚሁ ጋር በተገናኘ እንግዲህ አንዳንድ መረጃዎች እንደወጡት ከሆነ ዛሬ በጣም መጠነ ሰፊ የሆነ ውጊያ ከሌሊት 11 ሰዓት ጀምሮ እየተካሄደ ስለመሆኑ የመረጃ ምንጮች አመልክተዋል። በምዕራብ ወሎ ቀጠና በሚገኙ ስትራቴጂካዊ ወይም ስልታዊ ቦታዎች ላይ በተጀመረው ውጊያ የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች እንደዚሁም ደግሞ የራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ የሚጠራው አርሚ 31 ኃይል እየተዋጉ እንደሚገኙ ነው እየተነገረ ያለው። ውጊያው እንግዲህ እጅግ ወሳኝና ስልታዊ በሚባሉት በዋናነት በመቅደላ ወረዳ በተንታ እንዲሁም በደላንታ ቀጠናዎች በሚገኙ ተራራማ አካባቢዎች ላይ አተኩሯል ሲሉ የአካባቢው የመረጃ ምንጮች አመልክተዋል። በሰባት የተለያዩ ንዑስ ግንባሮች ውጊያው ተከፍሎ እየተካሄደ ይገኛል ተብሏል። ከዚህ ባለፈ ሌሎች ዝርዝር መረጃዎች እስካሁን አልወጡም። ምን አይነት ጉዳት ደርሷል፣ ምንስ አይነት ወታደራዊ እንቅስቃሴ በስፍራው እየተስተዋለ ነው የሚለውን የወጣ ዝርዝር መረጃ የለም። በኋላ ላይ አዳዲስ መረጃዎች ሲኖሩ ጨምረን የምናቀርብ ይሆናል። በሌላ በኩል የክልሉ ፖሊስ ኮሚሽነር ሆነው የተሾሙት አቶ ገብረስላሴ ስለ አሸንዳ በዓል በትላንትናው ዕለት ንግግር አድርገው ነበረ። ይሄ ድምጽ ወያኔ ላይ የወጣ ዘገባ ነው። ገብረስላሴ እንደምታውቁት ዘውዱ ሀፍቱ የምትባልን ወጣት በመግደል ወንጀል ተከሶ ተፈርዶበት የነበረና በኋላ ላይ ማስረጃ ስለሌለ በነጻ ተሰናብቷል የተባለው የወጣት ያሬድ ገብረስላሴ አባት ናቸው። በዚሁ ንግግራቸው ላይ ገብረስላሴ በላይ አሸንዳን የምናከብረው በድሮን ስር ሆነን ነው ሲሉ ነው የተናገሩት። የትግራይ ፖሊስ ኮሚሽን ምክትል ኮሚሽነር ናቸው። በትግራይ ክልል የ2018 ዓ.ም የአሸንዳ በዓል አከባበርና የመቀሌ ከተማን የጸጥታ ሁኔታ አስመልክቶ በተካሄደ የምክክር መድረክ ላይ የዚህ ወንጀል ፈጻሚ ነው ተብሎ ፍርድ ቤት ወስኖበት በኋላ ላይ በነጻ የተለቀቀው የወጣት ያሬድ ገብረስላሴ አባት የሆኑት የትግራይ ክልል ፖሊስ ኮሚሽን ምክትል ኮሚሽነር የሆኑት አቶ ገብረስላሴ በላይ ንግግር አድርገዋል። በዚሁ ንግግራቸው ላይ የዘንድሮ አሸንዳ የሚከበረው የብልጽግና ስርዓት ሙሉ አቅሙን ወደ ትግራይ ባዞረበትና እኛም በድሮን ስር ሆነን በምናከብርበት ሁኔታ ላይ ነው ብለዋል። እናም በዚህም ንግግራቸው ላይ በሁለቱ አካላት ማለትም በፌደራል መንግስትና በህወሓት መካከል ያለውን የውጥረትና የደህንነት ስጋት የሚያሳይ ጠንካራ መልእክት አስተላልፏል ተብሏል። አቶ ገብረስላሴ ማክለውም ፖሊስ ክልሉን የመጠበቅ መደበኛ ደጀነቱን እንደተጠበቀ ሆኖ አስፈላጊ ሆኖ ከተገኘ የመከላከል ትግሉ ስለታም ጫፉን ለመሰለፍ አደረጃጀቱን አስተካክሎ በመዘጋጀት ላይ ይገኛል ሲሉ ሲቪል ፖሊሶች ወደ ግንባር ሊላኩ እንደሚችሉ የሚያሳየውን መረጃ ገሃድ አድርገውታል ማለት ነው። የወጣት ያሬድ ገብረስላሴ አባት የሆኑት እኚህ ምክትል ኮሚሽነር በበዓሉ ዋዜማ በክልሉ ያለውን ከፍተኛ የጸጥታ ስጋትና የፖሊስ ኃይሉን ወደ ግንባር እንደሚጓዝ መናገራቸው እንዲሁም ወደዛም እንዲሄድ የሚደረገውን ዝግጅት እየተሳለጠ ስለመሆኑ ማስታወቃቸው ያለውን ወታደራዊ ውጥረት በእጅጉ የሚያሳይ ነው ተብሏል። በሌላ በኩል ደግሞ በመቀለ ከተማ የድሮን ጥቃት ተፈጽሟል የሚል መረጃ እየወጣ ነው። እስካሁን የተረጋገጠ ነገር የለም። በመቀለ ከተማ የአሸጎዳ የንፋስ ኃይል ማመንጫ ፕሮጀክት ባለበት አካባቢ የድሮን ጥቃት በዛሬው ዕለት ረፋዱ ላይ ተፈጽሟል ሲሉ የመረጃ ምንጮች አመልክተዋል። ሆኖም ግን ዝርዝር የጉዳት መጠኑ እስካሁን የተገለጸ ነገር የለም። ዝርዝር መረጃዎች እንደደረሱ ለእናንተ የምናቀርብ ይሆናል። ምክክር ኮሚሽኑ ጉዳይ በእጅጉ አነጋጋሪ እየሆነ ነው። የአማርኛ ብሔራዊ ቋንቋ አካል እንዲሆን ባቀረቡ ጠንካራ ሀሳብ ሰጪዎች ላይ በመንግስት አማካኝነት ትዕዛዝ ገደብ ተጥሎብናል ያሉ ሲሆን ሀሳቡን ያቀረቡ ተወካዮችና ጸሐፊዎች ጽንፈኞች በሚል ፈርጆ ማስፈራሪያና ዛቻ እየደረሰብን ነው ሲሉ ተገልጿል። እንግዲህ የአማራ የብልጽግና ፓርቲ አመራሮች በተወካያቸው አማካኝነት ሂደቱ እንዲቋረጥ በማድረግ ደብዳቤውን ይዘው መሰወራቸው ተገልጿል።
በኢትዮጵያ በመካሄድ ላይ ያለው የሀገራዊ ምክክር ሂደት አሳሳቢ ደረጃ ላይ መድረሱንና የተያዙ አጀንዳዎችም አደጋ ላይ ወድቀዋል ሲሉ የስብሰባው ተሳታፊዎች ገልጸዋል። በሂደቱ ላይ የተሳተፉ እነዚህ ተወካዮች በሀገር ግንባታ አጀንዳ ስር አማርኛ የብሔራዊ ቋንቋ አካል እንዲሆን በቀረቡ ጠንካራ ሀሳቦች ላይ በብልጽግና ፓርቲ አማካኝነት ትዕዛዝ የተላለፈ ሲሆን በዚሁም ገደብ ተጥሏል ተብሏል። ሀሳቡን ያቀረቡ ተወካዮችና ጸሐፊዎች ጽንፈኞች በሚል ፍረጃ ተጥሎባቸው ማስፈራሪያና ዛቻ እንደደረሰባቸው ተገልጿል። ከዚሁ ጋር ተያይዞ የአማራ ክልል የማህበረሰብ ተወካዮች ያዘጋጁትን ባለ 8 ገጽ የቅሬታ ደብዳቤ ተሳታፊዎች በመፈረም ላይ ያሉ የአማራ ክልል የብልጽግና አመራሮች በተወካያቸው አማካኝነት ሂደቱ እንዲቋረጥ በማድረግ ደብዳቤውን ይዘው መሰወራቸው ታውቋል። ይህም በቦታው በነበሩ ተሳታፊዎች መካከል ከፍተኛ አለመግባባትን ፈጥሯል። የተፈጠሩ ክስተቶች ከአቅሙ በላይ መሆናቸውን የገለጸው ኮሚሽኑ ቀደም ሲል ያስቀመጠውን የምክክር ሂደት አፋጥኖ የ4000 አጀንዳዎችን ማጽደቅ ስራ እንደሚያጠናቅቅና እንደሚበትናቸው በመግለጫው ማስታወቁ ታውቋል። በዚህም ምክንያት በየክልሉ የተዋቀሩ 22 የክልል ጉባኤ ቡድኖች አሰራር ከጥቅም ውጪ ሆኗል። በሀሳብ ልዩነቶች ምክንያት የተሰየመው የአሸማጋይ ቡድን ውድቅ ተደርጓል። ባለፉት 4 ዓመታት ሲከናወን የነበረው የምክክር ዝግጅት አጠቃላይ ሂደቱ አደጋ ላይ ወድቋል ሲሉ ነው የመረጃ ምንጮች ያመለከቱት። ሂደቱ አሁን ባለው ሁኔታ ብሔራዊ መግባባትን ከመፍጠር ይልቅ ልዩነቶችን ያሰፋል የሚል ስጋት ከተሳታፊዎች ዘንድ በማደሩ የምክክሩ አካታችነትና ገለልተኝነት ጥያቄ ውስጥ ገብቶ 4 ዓመታት የተደከመበት ሂደት ሙሉ በሙሉ ሊከሽፍ ተቃርቧል ሲሉ የመረጃ ምንጮች አመልክተዋል። በሌላ በኩል ደግሞ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ከሀገር ኮብልለዋል የሚሉ የተለያዩ መረጃዎች ሲጋሩ ነበር፣ በማህበራዊ ሚዲያ በዩቲዩብ ሆነ በፌስቡክ ማለት ነው። ሆኖም ግን ፕሮፌሰር መስፍን አርአያ በአሜሪካ አገር በሜሪላንድ ግዛት ሞንትጎመሪ ካውንቲ ሮክቪል ከተማ እንደሚገኙ ተነግሯል። ፕሮፌሰር መስፍን ወደ አሜሪካ የመጡት ታናሽ እህታቸው በማረፋቸው ሲሆን የቀብር ስነ ስርዓቱ የሚቀጥለው ረቡዕ እንደሚፈጸም ከቅርብ ቤተሰቦች መረጃ መገኘቱ ተነግሯል። ስለሆነም ፕሮፌሰር መስፍን ወደ አሜሪካ ኮብልለዋል የሚለው መረጃ በእጅጉ የተሳሳተ ነው ሲሉ ቤተሰቦቻቸው እንግዲህ ገልጸዋል ማለት ነው። የአማራ ብሔራዊ ንቅናቄ በሀገራዊ ምክክር ኮሚሽኑ ላይ ከባድ ውንጀላ መሰንዘሩ ተናግሯል። ሂደቱ በመንግስትና በተወሰኑ ኮሚሽነሮች ጣልቃ ገብነት ታፍኗል ብሏል። የአማራ ብሔራዊ ንቅናቄ ከኢትዮጵያ ሀገራዊ ምክክር ኮሚሽን መግለጫ በኋላ ባወጣው የተቃውሞ ምላሽ በምክክር ሂደቱ ላይ የገዢው ፓርቲ ያልተገደበ ጣልቃ ገብነት፣ የሁለት ኮሚሽነሮች እጅ ማስገባትና ስልታዊ አፈና እንቅስቃሴዎች እያጋጠመው ነው ሲል ከባድ ውንጀላዎችን ሰንዝሯል። ፓርቲው በትላንትናው ዕለት ነሐሴ 11 ቀን 2018 ዓ.ም ባወጣው በዚህ መግለጫ ኮሚሽኑ ቀደም ሲል ያቀረባቸውን አቤቱታዎች አቅጣጫ ለማሳት ሞክሯል ሲል የወቀሰ ሲሆን በሂደቱ ላይ የተለያዩ ነጥቦችን በማንሳት ትችቶችን አቅርቧል። አብን በኮሚሽኑ ውስጥ ሙሉ ተቋማዊ ገለልተኝነት ላይ ቀጥተኛ ድምዳሜ ባይሰጥም ሁለት የተለዩ ኮሚሽነሮች በተለይም በከተሞች አጀንዳ ማሰባሰብ ሂደት ውስጥ በቀጥታ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየር መሞከራቸውን ታዝቤያለሁ ብሏል። በተጨማሪም በምሁርነት ስም የተመደቡ ባለሙያዎችና አስተባባሪዎች የፓርቲውን ተወካዮች ሀሳብ እንዳያቀርቡ እድል በመንሳት ስልታዊ አፈና ፈጽመዋል ሲል ከሷል። የገዢው ፓርቲ አባላትና ደጋፊዎች የምክክሩን ሂደት በማዛባት አጀንዳዎችን በበላይነት ለመጫንና በተሳታፊዎች ላይ ያልተገባ ተጽዕኖ ለመፍጠር የሚደረገውን እንቅስቃሴ ኮሚሽኑ አጣጥሎታል ሲል አብን ቅሬታውን አቅርቧል። ኮሚሽኑ መግለጫ ባወጣበት ቅጽበት የመንግስት ዋና መገናኛ ብዙሃን መግለጫውን ማሰራጫ አድርጎ ነበረ። የኮሚሽኑ የመንግስት ዋና መገናኛ ብዙሃን መርጦ ነበር መግለጫውን ያሰራጨው። የአብንን አቤቱታ ዋጋ ለማሳጣትና መንግስት በኮሚሽኑ ስም ተጠልሎ ስህተቶችን ለመሸፋፈን የሄደበት መንገድ ነው ሲል ምን የኮነነው። ኮሚሽኑ አቤቱታውን ተከትሎ ጥሰት የፈጸሙ አካላትን ከኃላፊነት በማንሳት የወሰዳቸውን አዎንታዊ እርምጃዎች አብን ያደነቀ ቢሆንም እርምጃዎቹ ሙሉ ባለመሆናቸውና የሁለቱ ኮሚሽነሮች አሉታዊ ጣልቃ ገብነት በመቀጠሉ ምክንያት ሂደቱ አሁንም አሳሳቢ ደረጃ ላይ እንደሚገኝ አስታውቋል።
አብን በመጨረሻም ሀገራዊ ምክክሩ ሂደት ከገዢው አካል ወገንተኝነትና ጣልቃ ገብነት ነፃ ሆኖ እንዲቀጥል በመጠየቅ መላው የኢትዮጵያ ሕዝብና ባለድርሻ አካላት እየተካሄደ ያለውን የምክክር ሂደት በልዩ ትኩረት እንዲከታተሉት ነው ጥሪ ያቀረበው። አብን ብቻ ሳይሆን ኢሰመጉ በሀገራዊ ምክክር ሂደቱ ላይ የተወሰኑ ጣልቃ ገብነቶችን ታዝቤያለሁ ብሏል። በሀገራዊ ምክክር ጉባኤው ላይ የአንድ ወገንን ሀሳብ ለማሰማትና የበላይነትን ለማስረጽ የሚመስሉ የተደራጁ አካሄዶችን ታዝቤያለሁ ሲል የኢትዮጵያ ሰብአዊ መብቶች ጉባኤ አመልክቷል። በሀገራዊ ምክክር ጉባኤው ላይ የአንድ ወገን ሀሳብ ብቻ እንዲሰማ የበላይነትን ለማስረጽ እንዲሁም የተደራጁ የሚመስሉ አካሄዶች በተመካካሪዎቹ ዘንድ እንደነበሩ የኢትዮጵያ ሰብአዊ መብቶች ጉባኤ ወይም ኢሰመጉ መታዘቡን ገልጿል። የኢሰመጉ ዋና ዳይሬክተር ተስፋዬ ገመቹ የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤት ወክለው በሀገራዊ ምክክር ሂደቱ ላይ የተገኙ ሲሆን እንደ መጀመሪያ ሂደት በጎ የሚባል ቢሆንም በምክክሩ ሂደት ውስጥ በርካታና የተለያየ አስተሳሰብ ያላቸው ተሳታፊዎች መኖራቸውን በመጥቀስ በሂደቱ በርካታ ጉዳዮችን ታዝቤያለሁ ብለዋል። ተስፋዬ በምክክሩ ወቅት የአንድ ወገን ሀሳብ የማስረጽና የበላይነት የመያዝ ሙከራዎች እንደነበሩ ገልጸዋል። በውይይቱ ወቅት የተለያዩ ስሜቶች መታየታቸውን የገለጹት ዋና ዳይሬክተሩ በአንዳንድ አካላት በኩል ሀሳቦችን በአንድ መስመር ብቻ እንዲሄዱ ወይም ፍሎ እንዲያደርጉ የመፈለግ ስሜቶች መኖራቸውን እንደታዘቡ አንስተዋል። አክለውም ገፊ የሆኑ ነገሮች እንዲሁም ሂደቱን የበላይነት ለማስረጽ ወይም ዶሚኔት ለማድረግ የሚሞክሩ ሁኔታዎች አሉ ሲሉም ትዝብታቸውን ተናግረዋል። ሆኖም ግን ሂደቱ ከተጠበቀው አንጻር ሲታይ የነበረው ፍትጊያ ያነሰ መሆኑንና የተደራጁ የሚመስሉ አካሄዶችን መመልከታቸውን ገልጸዋል። ተስፋዬ ቀጥለውም ትዝብታቸው የ120 አባላት ያሉትን የ15 ተመካካሪዎችን መረጣ እንደሚያካትት ጠቅሰዋል። በአጠናቃሪ ኮሚቴዎች ወይም በአመራረጥ ሂደት ላይ ክፍተቶች መኖራቸውን የጠቆሙት ተስፋዬ ቢያንስ ከእያንዳንዱ ቡድኑ ሰዎች ቡድኑን ይወክላሉ የሚባሉ ሰዎች ቢመረጡ የተሻለ ነበረ ብለዋል። ነገር ግን አሰራሩ ክልልን እንዲወክሉ ተደርጎ በመዋቀሩ በክልል ደረጃ የሚመጡ ሰዎች ተመሳሳይ አይነት ርዕዮተ ዓለም ወይም አይዲዮሎጂ ያላቸው ሊሆኑ ስለሚችሉ ትንሽ ተገቢነት ነበረው ወይ የሚል ጥያቄዎችን የምናነሳባቸው ሁኔታዎች አሉ ብለዋል። ተስፋዬ ምክክሩ እንደ አጠቃላይ እንደ መጀመሪያ ልምድ ደህና ነው ማለት ይቻላል ያሉ ሲሆን ያን ያህል በጣም የሚያሳስብ ነገር ያለው ነው ማለት አልችልም ብለዋል። አክለውም ያ ማለት ግን አንዳንድ ነገሮች ላይ ምንም ነገር የለም ማለት አይደለም ብለው ተናገሩ ሲሆን በሆኑ ጉዳዮች ላይ የተለዩ ምልከታዎች ደግሞ ሊኖሩ ይችላሉ እና እነዛን መጨረሻ ላይ ታዘብናቸው ትዝብቶች ማቅረቡ የተሻለ ይሆናል ባይ ነኝ ሲሉ ተናግረዋል። የውሳኔ አሰጣጥን በተመለከተ ምልከታቸውን ያገሩት ተስፋዬ የምክክሩ መመሪያ በጋራ ስምምነት ወይም በድምጽ ቆጠራ እንደሚወሰን እንደሚገልጽ አንስተዋል። አንዳንድ ተመካካሪዎችም ለምን ድምጽ ቆጠራ አልተካሄደም ሲሉ መጠየቃቸው በርካቶች የታዘቡት ሀቅ ሆኗል። ተስፋዬ በስምምነት ላይ በኮንሰንሰስ ወይም መግባባት መድረስ ከተቻለ ድምጽ አያስፈልግም ያሉ ሲሆን አወያይ ባለሙያዎች ሁሉንም ወገን ሎቢ በማድረግ ወደ መሃል እያመጡት ስለሆነ የከረሩ ጽንፍ የወጡ አጀንዳዎች ወደ ድምጽ ሳይሄዱ በመሃል እንዲፈቱ ጥረት እየተደረገ መሆኑን አብራርተዋል። አክለውም በሂደቱ የሚነሱ ሀሳቦች በሙሉ ወዲያውኑ ህግ የሚሆኑ ሳይሆኑ ምክረ ሀሳብ መሆናቸውን በመግለጽ አንዳንዶቹ ወደ ህግ ሊሄዱ የሚችሉ ሊሆኑ ይችላሉ፣ አንዳንዱ በፖሊሲ የሚሸፈን ሊሆን ይችላል፣ አንዳንዱ ህገ መንግስቱ ውስጥ ተካቶ የሚሄድ ሊሆን ይችላል ብለዋል። በተጨማሪም አንዳንድ ምክረ ሀሳቦች ላይ እስከ ህዝበ ውሳኔ ወይም ሪፈረንደም ድረስ ሊሄድ የሚችል ጉዳይ ሊኖር ስለሚችል በሂደቱ ነው መፈተሽ የምንችለው ብለዋል። እነዚህ መግባባት ላይ ያልተደረሰባቸውና የከረሩ ጉዳዮች ለምሳሌ አዲስ አበባን ባለቤትነት ጥያቄን የመሳሰሉ እስከ ሪፈረንደም ሊደርሱ እንደሚችሉ ወይም በዚህ ጊዜ ውስጥ መፍትሄን የማያገኙ ለሚቀጥለው ጊዜ ተብሎ የሚታለፉ ሊሆኑ እንደሚችሉ ነው ጥቆማቸውን ያቀረቡት። እንግዲህ የኢሰመጉ አጠቃላይ ትዝብት ይሄን ይመስላል በምክክር ኮሚሽኑ ሂደት ላይ። በዚህ መልኩ እንግዲህ አወዛጋቢነቱን ጨምሮ የምክክር ሂደቱ እየቀጠለ ይገኛል። ምናልባት በነገው ዕለት የመጨረሻ ሰነድ እንደሚጸድቅ ተነግሯል። ይሄም ደግሞ የምክክር ኮሚሽኑ ሂደቱን የሚደመድምበት አንደኛው ሂደት ሊሆን ይችላል ተብሎ እየተገመተ ይገኛል ማለት ነው። በትላንትናው ዕለት ህወሓት መግለጫ አውጥቷል። ህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የትግራይ ህዝብ ትግል
በወሳኝ ምዕራፍ ላይ ይገኛል ሲል ተናግሯል። የፌዴራል መንግስቱን የፕሪቶሪያውን የሰላም ስምምነት በይፋ አፍርሶ አዲስ የጦርነት ዙር ከፍቶብናል ሲል ከባድ ወቀሳ አቅርቧል። ህወሓት በመግለጫው እንደገለጸው የብልጽግና መንግስት ሲል የጠራው የፌዴራል መንግስት ለሰላም የቀረቡ ጥረቶችን በሙሉ ጆሮ ዳባ ልበስ በማለት በክልሉ ላይ ጥቃቶችን እያካሄደ ነው ብሏል። በዚህም ምክንያት የትግራይ ህዝብ ራሱን ከማዳን ውጭ ሌላ አማራጭ የለውም ያለው ድርጅቱ የተለያዩ ነጥቦችን አንስቷል። ቀደም ሲል ከሰራዊቱ ወጥተው የነበሩ ታጋዮች ወደ ክፍሎቻቸው እየተመለሱ እንደሚገኙና አዳዲስ ወጣቶች ደግሞ ወደ ስልጠና ማዕከላት በመግባት ሰራዊቱን እየተቀላቀሉ ይገኛሉ ብሏል። የብልጽግናን ስርዓት የጋራ ህልውና አደጋ ነው ሲል የጠራው ህወሓት ሌሎች የኢትዮጵያ ህዝቦችም ከትግራይ ህዝብ ጋር በመሰለፍ ይህን አደጋ የሆነ ስርዓት ለማስወገድ እየታገሉ ናቸው ሲል ገልጿል። ትግራይ ህልውናዋና ሉዓላዊነቷን በማስከበር የራስን ዕድል በራስ የመወሰን መብቷን ታረጋግጣለች ሲል ህወሓት በመግለጫው ላይ አስታውቋል። በሌላ በኩል ይኸው መግለጫ በክልሉ ያጋጠመውን የዝናብ እጥረትና የተፈጥሮ አደጋዎች ህዝቡ በራስ የመተማመን መንፈስ እየተጋፈጠው ነው ሲል የጠቆመ ሲሆን በማህበራዊና በመደበኛ ሚዲያዎች የሚካሄደውን ስነ ልቦናዊ ጦርነት ለመመከትም ጥሪ አቅርብ ያለው ሲል ለበርካቶች እንግዲህ ጥሪ አቅርቧል። እንግዲህ ይሄ መግለጫ በየሳምንቱ ህወሓት የሚያወጣው መግለጫ አንደኛው አካል እንደሆነ ይታመናል። በዚህ መግለጫ ላይ በብዛት የመንግስትን ሐሳብ ወይም ደግሞ የክልሉን አስተዳደር ሐሳብ በሰፊው የሚያቀርብበት ነው እና በዚሁ መግለጫ ላይ እንግዲህ እንደዚህ አይነት ሐሳቦች ተነስተዋል። በሌላ በኩል የአዲስ አበባ ከተማ አስተዳደር ካቢኔ በከተማው መሬት አስተዳደር ቢሮ ላይ ያደረገውን የኃላፊዎችን ሹምሽር ተከትሎ ተቋም ውስጥ የተንሰራፋውን ከፍተኛ ሙስና ወንጀል የሚያጋልጥ የኦዲት ስራ ጀምሯል ተብሏል። የከንቲባዋ አዳነች አቤቤ ካቢኔ የቢሮ ኃላፊ የነበሩትን አቶ መኮንን ያኢን ከኃላፊነት በማንሳት የሲቪል ሰርቪስ ኃላፊ የነበሩትን አቶ መላኩ ታምሩን መሾሙ ይታወሳል። አዲሱ ተሿሚ አቶ መላኩ በከፍተኛ ሙስና ወንጀል ስሙ የሚነሳውን ይህን ተቋም እንደተረከቡ ሰፋ ያለ መሬት ኦዲት ማካሄድ መጀመራቸውን የመረጃ ምንጮች አመልክተዋል። በዚህም የኦዲት ሂደት ከፍተኛውን የማጭበርበር ወንጀሎች የተፈጸሙባቸው ፋይሎች የተገኙ ሲሆን የኦዲት ግኝቱን ተከትሎም በቁጥር እጅግ በርካታ የሆኑ ህገወጥ የመሬት ካርታዎች እንዲመክኑ ወይም ውድቅ እንዲሆኑ ተደርጓል። በተለይም ሰነዶች ሲደራጁ ሐሰተኛ ማስረጃዎችን በማቅረብ እና ከተቋሙ ሰራተኞች ጋር በመመሳጠር ካርታ የወጣላቸው መሬቶች በሙሉ እርምጃ እየተወሰደባቸው ይገኛል ተብሏል። በህገ ወጥ የመሬት ወረራና የካርታ ዝግጅት በዋናነት ከተለዩት አካባቢዎች መካከል የንፋስ ስልክ ላፍቶ እና የለሚ ኩራ ክፍለ ከተሞች ግንባር ቀደም መሆናቸው ተጠቅሷል። የአዲሱ ኃላፊ ኦዲት እርምጃ በድርጊቱ ተሳታፊ በነበሩ አንዳንድ የተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤን ፈጥሯል ሲሉ የመረጃ ምንጮች አመልክተዋል። የህግ ተጠያቂነትን በተመለከተ ግን እስካሁን የታየ ነገር የለም ብለዋል። ምንጮቹ አክለውን እንዳብራሩት በሐሰተኛ ሰነድ ካርታ የወጣላቸው መሬቶች ከመምከን ባለፈ በዚህ የተደራጀ ሙስና ወንጀል ውስጥ በቀጥታ በተሳተፉ ኃላፊዎችና ሰራተኞች ላይ እስካሁን የተወሰደ ምንም አይነት ህጋዊ እርምጃ አለመኖሩን አሰራሩን አጠያያቂ አድርጎታል ሲሉ ተችተውታል። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉን። አዳዲስ መረጃዎች ሲኖሩ ተመልሰን እንመጣለን። መልካም ጊዜ